ሰላም ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ፣ ሃሎ ይበሉ፣ ይማሩ። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ቆንጆ የፍቅር ቃላትን እንዴት በቀላል መንገድ መግለጽ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሳትሰለቹ እስከ መጨረሻው ማየት መከታተል፣ እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ቀጥታ ወደ ትምህርቱ እሄዳለሁ ማለት ነው። አሁን የመጀመሪያው ምን ይላል? አይ ሁላችንም የምናውቃቸው ወርዶች ናቸው። ባይዘወይ ኦኬ። አይን እንደ አይ፣ ኤልኦን እንደ ላ፣ እንደ ሎ አይደለም የምናነበው። ኤልኦን ላ ብለን ነው የምናነበው። ቪኢን ደግሞ እንደ ቭ ላቭ ላቭ። ዋይ ኦ ዩን በአንድ ላይ ዩ ማለት ዩ። አይ ላቭ ዩ፣ አይ ላቭ ዩ ምን ማለት ነው? አፈቅርሻለሁ አፈቅርሻለሁ። አይ ላቭ ዩ ስንል አፈቅርሃለሁ ወይም አፈቅርሻለሁ ለማለት እንጠቀመዋለን ማለት ነው። ቢኢስ፣ ቢኢን እንደ ቢ አነበብን። ኤምአይን እንደ ሚ ሳይሆን እንደ ማይ ማይ። ኤንኤን እንደ ን ስናነበው ማይን። ቢ ማይን፣ ቢ ማይን የኔ ሁንልኝ ወይም የኔ ሁኝልኝ ለማለት ስንፈልግ ቢ ማይን እንዳለን። ማይን ማለት የኔ የግሌ እንደማለት ነው። ቢ ማለት ደግሞ ሁን ወይም ሁኜ። ስለዚህ ቢ ማይን ካለን የኔ ሁኝልኝ ወይም የኔ ሁንልኝ ለማለት እንጠቀመዋለን ማለት ነው። ኤምዋይም እንደምናነበዋለን እንደ ማይ፣ ዲኤን እንደ ዳ፣ አርን እንደ ር፣ ኤልአይን እንደ ሊ፣ ኤንን እንደ ን፣ ጂን እንደ ግ። ዳርሊንግ ዳርሊንግ ዳርሊንግ፣ ማይ ዳርሊንግ ማይ ዳርሊንግ ምንድን ነው? የእኔ ወዳጅ ወይም የኔ ውድ እንደማለት ነው። የኔ ወዳጅ ወይም ወዳጅ እንደማለት እንጠቀመዋለን። ማይ ዳርሊንግ ማለት ውድ ወይም ወዳጅ እንደማለት ነው። ማይ ደግሞ እንደምናውቀው የኔ ማለት ነው። ይቅርታ፣ ይህኛውስ ምን ይላል? ኤምዋይን አሁንም እንደ ማይ፣ ኤምዋይን ማይ፣ ኤስን እንደ ስ፣ ዳብሊው ኤን በአንድ ላይ ዊ፣ ቲን እንደ ት ስናነባው ስዌት ስዌት። ማይ ስዌት ማይ ስዊት የኔ ጣፋጭ የኔ ጣፋጭ። ኦኬ፣ ማይ ማለት የኔ ማለት ነው። ስዊት ማለት ደግሞ ምንድን ነው? ጣፋጭ ማለት ነው። ጣፋጭ። ስለዚህ የኔ ጣፋጭ ስንል ማይ ስዊት እንላለን ማለት ነው። ስዊት ጣፋጭ ስለሆነ ማይ ማለት ደግሞ የኔ። ይህኛውስ ኤምዋይና አሁንም ማይ ብለን አነበብን። ኬ አይን በአንድ ላይ ኬ ማለት ኬ አይን በአንድ ላይ ኬ፣ ኤንን እንደ ን፣ ጄን እንደ ግ። ኪንግ ማይ ኪንግ ማይ ኪንግ የኔ ንጉስ የኔ ንጉስ ማለት ስንፈልግ ማይ ኪንግ። ኪንግ ማለት ንጉስ እንደምናውቀው፣ ማይ የኔ። ይሄኛውስ ምን ይላል? ማይ ይቅርታ፣ ኪው ዩኤን በአንድ ላይ ኪው ብለን የምናነበው ኪው። ኤንን እንደ ን፣ ኪውን ኪውን ማይ ኪውን ማይ ኪውን የኔ ንግስት የኔ ንግስት ለማለት ማይ ኪውን እንላለን። ኪውን ማለት ንግስት ማለት ነው። ንግስት። ማይ ማለት ደግሞ የኔ። ስለዚህ ማይ ኪውን ስንል በአንድ ላይ የኔ ንግስት እያለ ነው ማለት ነው። ይህኛውስ ምን ይላል? ኤምዋይን እንደ ማይ፣ ኤምዋይን እንደ ማይ፣ ዲኢን እንደ ዲ፣ ዲኢን እንደ ዲ። ኤን አናነብም እዚህ ጋር ኢን ካነበብን፣ ምክንያቱም ሁለት አናባቢዎች ሲመጡ በአንድ ላይ የመጀመሪያውን ስለምናነብ ቀጥሎ ያለውን አናነብም ብያችኋለሁ፣ ሁሌ የምነግራችኋለሁ ማለት ነው። ስለዚህ ዲኢን እንደ ዲ፣ ዲኢን እንደ ዲ። ኤን አናነብም፣ አርን እንደ ር ማለት ነው። ዲር ማይ ዲር ማይ ዲር የኔ ውድ ወይም የኔ ውብ ለማለት ስንፈልግ ማይ ዲር እንላለን። ዲር ማለት ውድ ወይም ውብ እንደማለት ነው። ስለዚህ የኔ ውብ ወይም የኔ ውድ ለማለት ማይ ዲር እንላለን ማለት ነው። ይሄኛውስ ምን ይላል? ኤምዋይን አሁን ማይ፣ ኤምዋይን እንደ ማይ፣ ቢን እንደ ብ፣ አርኤን እንደ ሬ፣ ኤን አናነብም፣ ቲኤችን እንደ ዝ። ማይ ብሬዝ
ማይ ብሬዝ ማይ ብሬዝ ማይ ብሬዝ ስንል ምንድን ነው? የእኔ እስትንፋስ የእኔ እስትንፋስ የእኔ እስትንፋስ ስንል ማይ ብሬዝ ማይ ብሬዝ ብሬዝ ማለት ምንድን ነው? እስትንፋስ ማለት ነው። እስትንፋስ ስለዚህ የእኔ እስትንፋስ ስንል ማይ ብሬዝ እንላለን ማለት ነው። ማይ ብሬዝ ያ ይሄኛውስ ምን ይላል? ኤም ዋይን በአንድ ላይ ማይ ኤም ዋይን በአንድ ላይ ማይ ኤች ኦን እንደ ሆ ኤንን እንደ ን ኤንኤን እንደ ን ዋይን እንደ ይ ሆኒ ሆኒ ማይ ሆኒ ማይ ሆኒ የኔ ማር የኔ ማር ማለት ብንፈልግ ማይ ሆኒ እንላለን ማለት ነው። ሆኒ ማለት እንግዲህ ምንድን ነው? ሆኒ ካልን ማር ማለት ነው። ማር ስለዚህ የኔ ማር ስንል ደግሞ ማይ ሆኒ የኔ ማር። ያ እዚህ ጋስ ኦን እንደ ኦ ኤንን እንደ ን ኤልን እንደ ል ዋይን እንደ ዋይ ይቅርታ እንደ ይ ማለት ይሄ ኦንሊ ኦንሊ ዋይ ኦ ዩን ባንድ ላይ ዩ ማለት ዩ ኦንሊ ዩ ኦንሊ ዩ አንተን ብቻ ወይም አንቺን ብቻ ማለት ብፈልግ ኦንሊ ዩ እንላለን ማለት ነው። ያ እዚህ ጋስ ሲኤችኢን ባንድ ላይ ቼ ሲኤችኢን እንደ ቸ አርአይን እንደ ሪ ኤሲኤችን እንደ ሽ ስናነበው ቸሪሽ 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 ማለት በጣም ውድ ነገር ነው። ስለዚህ ውድ ነገሬ ብለን መጠቀም እንችላለን ማለት ነው። ውድ ነገሬ ያ አንቺ ውድ ነገሬ ነሽ ምናምን እንላለን። ቸሪሽ ስንል ውድ ነገሬ ወይም ውድ ነገሬ ነህ ለማለት እንጠቀመዋለን ማለት ነው። ያ ወደ ቀጣዩና ወደ መጨረሻው ስንሄድ ምን ይላል? ኤምኦአይን እንደ ማይ ኤምኦአይን እንደ ማይ ኤምኦን በአንድ ላይ ሙ ብለን ነው የምናነበው ማለት ነው። ሙ ኤንን እንደ ን ማለት ነው። ማይ ሙን የኔ ጨረቃ ማለት ስፈልግ ማይ ሙን እንላለን። ሙን ማለት ጨረቃ ማለት ነው። ማይ ማለት ደግሞ የኔ ስለዚህ ማይ ሙን የኔ ጨረቃ እያልን ነው ማለት ነው። ያ እንደዚህ እያደረግን በቀላሉ የእንግሊዝኛ ክህሎታችን ማዳበር እንችላለን። ትምህርቱ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ። የዛሬው ክላሳችን እዚህ ጋር ይብቃን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ